መጀመሪያ የተናገርነው ይሄ 3 ቀን አልፈለገችውም ካሜራ እየተገደለች እየወጣች ነው እንጂ ፍላጎት የለም ፊታ አብጧል እያልን ነበር ከተረጋሽ ተረጋሽ ዝም ብለሽ ግን ከሰው ጋር አተወዳድሪያል ለምን መጣች ለምን መጡ እኔ ስለሌላ ሰው ምን አገባ እኔ ስለ እህቴ ነው የተናገርኩ እንዴ ስለ ራሴ ልጅ ነው የተናገርኩ ስለ እህቴ ነው ያወራው ስለ ሌላ ሰው ምን አወራልሽ እኔ ስለ ይሄ 3 ቀን ፊቷ ትክክል አይደለም ተገዳንጂ ወዳ ፈቅዳ የምትሰራበት ሰዓት አይመስልም ነው ያልኩ ለዚህ ደግሞ አይ ሽጉጥ ተደጎለላት ፖሊስ ተደቆለላት እንደዚህ የሚያነጋግርሽ ምንድነው ሰው ልጅ እኮ ስታይ ነው ከሩቁ ነው የምታውቀው ርታጣቂያትም እንደ ሲሰራ ቪዲዮ አዲስ ናት እንደለኛ እንደዚህ ሆና ፊቷ መታጣቃለች ምናምን ያላችሁትን አልሰማሁም ሲውት እኔ የሰማሁት ተሰማሽ ዝም በያ አቦ በሰማሁት አስተያየት መስጠት አልችልም እና ለምን ሰሚኮ ሰጣሽ እኮ እየተናገር ንግግርሽን እንኳን ጠይቂው ፉፉ እንዴ ንግግርሽን መጀመሪያ ታርጊው ለምን ወዳነ መሰራው ያልከኝ መጀመሪያ እንደዚህ ኩናለኝ እንደዚህ ኩናለኝ ሰው ለምን ትፈርጃለሽ መጀመሪያ መዳመጭ እኮ መጀመሪያ እኔ ይሄ 3 ቀን ደስ አላለኝም በጣም እንትን እየከረከረኝ ነው ለምንድነው ፊቷ ያበጠ ለምንድነው ፍላጎት የሌላት ለንግግሩ እንኳን በቃ ዝም የእንትን ነው የምትናገር ያለሽ ምኑን እንደሆነች ለራሱ አላቅም አልኩ መሲ ለራሱ አወረድኳት መራው ለራሱ አወረድኳት ምክንያቱም ስለጨነቀኝ ነኝ አንቺ ግን ስለ ወዳ ፈቅዳ ነው ፖሊስ ተጎተላት ነው ተደውሎላቸው አንቺ ስለ ራስሽ ነው የምታወሪ ያለሽ እኛ ስለ ሌላ ጤና ነው የምናወራ ያለሽ ልክ አይደለችም ስትሉ እኮ ልክ አይደለችም አሁን ሰው እኮ ካሜራ ላይ ሲመጣ ልክና ልክ ያልሆነ እኮ ይታወቃል እርታኮ እናቃታለን ነጭ ጥርስ ስላሳየች ምንድነው እንትን መሰለሽ ስርዓት አርገንቺ አንቺ ግን አላወራሽም ሽምት እየሰጠች ነው አይደለም ተሽቃባጭ እኔ አሽቃባጭ ከተባልኩ ምን ልትባይ ነው ሶሪ ስትናገር እንደዛ አትበይና ሁሉንም አትናቅሊ ልጅቷ በቅድም ጀምራ ሻፌን እያለች ወድርናት ነው እዚህ ጋር ተቀመጥና ቅድም ሁላችሁም አሽቃባጮች አርሽ ለሩታ ስለምንወዳት ነው እዚህ ጋር የምንቀመጠው በስራ ነው ስንናገር አንድ ሰው ላይ ነው መናገር ሻዊትን አይደለም ተናገርሽው ሻዊትን ነው የሚመለከተው ሻዊት እንዲኳልሽ ለዚህ ነው ሻዊትን አይደለም የተናገርኩት እኔ እንደ ሁላችሁም ስተዋቁ ወዳ ነው እንጂ መስራው ተገዳ አይደለም ነው ያልኩት ና መብት የለሽም ሁሉንም የመናገር እኛ አሽቃባጮች አይደለም አሽቃባጭ ለአሽቃባጭ እንተዋለን ነገር ግን ደግሞ ስንነጋገር አንቺ ከኛ መካከል አንድ ጊዜ አዳምጪ እኔ መጀመሪያ ሳታዳምጪ ግማሽ ማሰጥሽ መቸኮል መፍረድ የለብሽ አንድ ቆይ ፉፉ እህቴ እዚህ ጋር ቆይ ፉፉልዬ እዚህ ጋር መጀመሪያ ማዳመጥ ያለብሽ ማለት ነው እዚህ ጋር ማዳመጥ ያለብሽ ማለት ነው ግን ያወረድኩሽ ደግሞ ንግግርሽ ስለደበረኝ አወረድኩሽ ምክንያቱም ተናድጄ ላስቀይምሽ አልፈልግም የተናገርሽን ስለደበረኝ ምክንያቱም እኔ የምናገረው ያለው ምንም ሳትሰሚ ነው የተናገርሽ እኔ ደግሞ እኔ ለሆነ ነገር ልናገር ስለማልፈልግ ለማስቀይም ስለማልፈልግ ነቅዬ ነው የማወጣቸው አልፈልግም መጥፎ ነገር ካፌ እንዲወጣ አሁን ግን ወጥተሽ ብዙ ነገር ነው ያወራሽው እንደዛ አይደለም መጀመሪያ ማዳመጥ አለብሽ ለምንድን ነው የመለስኩ መባል አለባችሁ እኔ ሰው ለማስቀይም በጣም ነው የምጠነቀቀው ግን እናንተ የምትናገሩት ነገራት ግን አስተውላችሁ ልቀቁት ንግግራችሁ ጌታን በጣም ነው የሚደብረው ሌላ ሰው ይጨነቃል እናንተ እዚህ ትጨፍሩልናላችሁ አናታችን ላይ አይ ምንም ኮሜንት በሙሉ ራሱ ያው ሻዊት አፋ ነው የተናገረው ግን ሁሉም በወዱ ይዟል ያብጥሻ ምን ሆነ አይሆን ምለው ሁሉም ራሱን ይጠይቃል ሻዊት ተናገረ ደግሞ ሁሉም ፊቷን አይቶ የተረዳ ደግሞ ያው እኮ ማንንም እኮ አያውቅም ማንንም እኮ የውስጧ ማንንም አያውቅም ፈጣሪ ነው የሚያውቀው ያን ሰው ፊትን አይቶ ያነባል ነው የምልሽ አሁን ሻዊት አወራች አይደል እኮ ያነባል እኔ እኮ ፊቷ እኮ ትላንትም ውሽም አብጧል ከጽጌ ጋር የመጣችው አብጧል ግን እቺ ደግሞ ማውራት እንደ ድሮ መልስ መስጠት ምናምን አቁማል ልጅቷ ደክሟታል በቃ ከሰው ጋር መጋፈጥ ኃይለኝነት ጠንካራነት የድሮ ሩታ የለች በቃ ሚዲያ ላይ ትመጣለች እንደ ተደሰተች ምናምን አንቺ ይሰለቻል ማን ነው እንትን በይ ሁልጊዜ እኮ ይሰለቻል አንድ ሰው ልጅ እኮ በእውነት ይሰለቻል ለዛም ጠንካራ ነው ብዬ ነው የማስበው እንደኔ ራሱ
እንደውም እኮ መቼ መሰለሽ ሰብለ ኦዲየንስ መናገር የጀመረው እዚህ የመጡ ጊዜ ለሰርግ ምን አሉ ኮሜንት እግዚአብሔርን ኮሜንቱን እጀሳ ነበር እነሱ ፎቶ ፖስቶ ከሰዓት በኋላ ላይ ሩታ ካሜራ ላይ ትንሽ አሳርፋት ፊቷ ልክ አይደለም ደክሟታል። ግን አንድ ቀን ትረፍ ብሎ አቅም ሰውዬው የሆነ ነገር ካሜራ ማርከን እርግዝና እስከምትወልድ ድረስ ጀመር ከካሜራ አይን አልጠፋችም። ወልደም አራስነቷም እንትን አልጨረሰችም። በካሜራ ላይ አንድ ቀን እረፊ አላላትም። ብር ለብር ከሆነ እናቱም ገበያ ላይ ወስዶ ይሸጣል። ሰውዬ ሲጀመር ብር ስጡ እንጂ አባትና እናት ይሸጣል ገበያ ወስዶ። የረብስ ነው ኢየሱስ ይለያል። አንቺ በፈጠረሽ ጌታ እውነት ነፍሰ ጡር ሆና አንድ ቀን ቁጭ ብላ እንኳን እንደው ቪዲዮ ይሁን ችግር የለውም ብለን ብናስብማ ቁጭ በይ አንድ ወይ ካፌ ላይ ቁጭ ብለን እንስራ ብሎ ያቅም እንዳለ ቆማ አየሽ ማርኬት ከሱ ታናሽ ነው። ግን እሷ ሲጠራት ማለት ነው እንትን ብሎ ነው የሚጠራት ማለት ነው። ወንበር ይዞ ምናምን ለሷ ያስብላታል ምናምን ማርኬት። ግን እሱ ከሷ ጋር እየበላ እየጠጣ አብሮ ያደረ ሰውዬ የልጅ አባ አያስብላት። አብት ጭራሽም ገፍትራት ነው ሄዶ ገፍትራት አሉላው እንኳን ለወንበር ልሰጣት የኔ አብን እሱ ብሎበት በጣም ነው። ቆይ ጉንጯ ያበጠው እንትኗ ጥርሷ ያስተከለችው እንዳይሆን 3 ቀኗ እኮ ነው ማሮቼ። እኔ ጨንቆኛል። ቆየች ጥርሷ ማር ጥርሷ እየቆየ ነው። ጉንጯ አጣብን። ቆይ ማዘዝ ቆይ ጉንጯ አጣና ፊቷን ያበጠ እንጂ ጉንጯ አጣል እንዴ? አይኖን እኮ ጉንጯ አጣል እኮ ልጅቷን ሻውት ደክማለች። በቃ እቺ ልጅ ትረፍ ይተዋት። ይሄ ሰውዬ ዱአ አድርጉላት። እሺ ማንም ያስወርዳል። ዜድር ወማ ከማረግ ወዳላ አንልም። ግን የሰው ልጅ ደግሞ ማረፍ ግድ ይለዋል። ሆነስ አዎ ማረፍ አለባት። ማረም ታገሰች ቡታጅራ ከሄደ ቡታጅራ ሌላ ቦታ ከሄደች ሌላ ቦታ በቃ ምንድነው እሷ ጽጌ እንዳለች ምንድነው የገቢ ምንጭ ነው ያለችው ጽጌ ባለፈው እንደዛ። እሷ ገቢ ምንጭ ስለሆነች ገደልን ከገባበት እንኳን ጥፍጥፍ ታርጋ ዝም ብላ ለአንድ ሳምንት የሚሆን ወደ ቦታ ብትሄድ ጥሩ ነበር። እንደ ሰው ወጥቶ አይዝናናም እንደ ሰው እንኳን ወጥቶ አይዝናናም እንደ ስማም ቦል ሁሉም ዝምስ ለምንድን ነው የሚሰሩት? ለነፍሳቸው ወይስ ለምናቸው የሚሰሩት? ብሩን ሰው እኮ ንሳት ላይ ስራውን ቋም ያደርጋል፣ ደግሞ ወጥቶ ይዝናናል። ይሄ ዳር ከሀገር ይወጣል፣ እዛው ደግሞ ሀገር ላይ ይዝናናል። ምን ነው እሷን አድንቢስማ በየሄደበት ይስማ። አረ ማሬ ታውቂያለሽ፣ ድሮ ሩታ ልጅ ሳትጋባ ማለት ነው ታውቂያለሽ፣ ሩታ ኃይለኝነቷ አሁን ሁሉ ነገር ለልጇ ስትል በቃ ትታለች። በቃ ኃይለኝነቷ ያ የድሮ ሩታ ልጅ ባዳቢና ታስባላት እንጂ ምንም አላመጣም። ባክሽ ከስንቱ ጋር ስትጋፋ ሄኮ ታወች እኮ ሁሉ ነገር ታወች። አሁን ችል ደክማታል። በቃ እቺ ልጅ ወዳ ሳይሆን ተገዳ ነው የምትሰራው። እውነት ነው ራሱ እና ጃሜ ሶይ ኖሮም አልጠቀመም በሄደው እንደው የሱ አይሆንም። እንደዚህ ያለ ባል እናንተ ለጎረቤት ራሱ አይሆንም። ባይዘው የመሬ ነው ባቂ ለባል እንደሱ አይነት ለባል ሳይሆን ለሰራተኝነትም አይቀጠርም ቤት ላይ ሶሪ እንግዲህ ለዘበኛ ራሱ ላብዲ ነው። እናንተ ሰው ማን ቪዲዮ አይቼ ሩታዬ ማለት ነው እንትኗ ቀኝ ጉንጯና ቀኝ አይኗ አብጧን ካትላንት ነው ደግሞ ዛሬ ጉንጯ ጀምሮ ነው ያበጠው። ሁቲ ማሮች ሁቲ እኔ ጭንቀት ሊደፋኝ ነው። ምን ሆነ አይሆን ካላስ ዘድ ካላስ ተወርቶ አለፈ እኮ እነሱ ሙት ያረጉሻል። አንቺ እንደው ማን ነው የሚወሙ? ዛሬ ተማቱ መውጣት ታልሰዋን ትስጥበት ሰብለ ቆይ አንቺ ለምን አቆምሽ? ያንቺ ግጥም ያንቺ ድምጽ መስማት ደግሞ ተከታተለ ሩታ ከዚህ በኋላ ምንም ጥላቻ አይመጣባቸውም። ሲቀጥል ደግሞ ከፍቅርና ከሄርሜላ ጋር ጥላቻ ሊኖርባቸው አይችልም። ሄርሜላ የራሷ ህይወት ይዛ ትመጣለች። እየሰማሽኝ ነው? እሺ እንቲሳር ፍቅርና ሄርሜላ ቢጣሉብሽ ምን ልታረጊ ነው? እሺ ሁለት ገዲያ ሲሆን ሻው ለምንድን ነው የሚጣሉት?
ሄርሜላ ከዚህ ህይወት ወጣች አይደል እንዴ? ወጣች እኮ ካላስ መመለስ የለም። ለምንድን ነው የምትለምነው? መቼ ወጣት ይዤ እመጣለሁ ነው ያለው እኮ። በስነ ስርዓት እኮ ለሄርሜላ አወጣታለሁ አላለም። ለስነ ስርዓት እኮ ቀለበቱ ቅጥ አድርጎ አላወጣላትም ለሄርሜላ። ታዲያ አንቺ ለሄርሜላ ጎባን አንቺ ትወጃለሽ እንዴ? ፍቅር እኮ ነው መጣ ያረበሸችው እንዴ? ደግሞ ፍቅር አትለቅያለሽ ይዘቆልጃታል እኮ አንቺ የበለጠ ቆይ ሰሚኛ ቦ አንቺ የበለጠ ሄርሜላን እኔ በድብን አርግቼ በውስጥ ያወራው ነው። ሁሉም ያውቃል እዚህ ላይ ሳራ ማንም ድንገርሽማ እናንተ የማታውቋት እንደዚህ ርር ብላችሁ የምታወሩት እኔ ብዙ ነገር የማውቀው ነገር እዚህ ላይ አለ። ሲቀጥል ደግሞ ሩሄር ማናት ፍቅር አትዘቀዘቅም። ለምን ብላ ነው የምትዘቀዘቀው? ለማን አግዛችሁ ነው? ለፍቅር ለሄርሜላ ከሆነ እውነት ከሆነ ለሄርሜላ የሰው ወርቅ አያደንቅም። እውነት ከሆነ የሰው ወርቅ ነበረ ሰው ወርቅ። እሺ እንቲሳር ይሄ ለሴት የማይጠቅም ነው የማይረባ ነው። አበዛሽ እግዚአብሔር ምስክሬ ነው። አበዛሽ አሁንስ እሺ በጣም ነው ያበዛሽው። ይሄ ማለት ነው ሄርሜላ አበዛሽውማ እንደ እኔ አክብራት እኮ ነው። በእናታችሁ ስትፈልግ ኮርታ ጋራ ትሄዳለች፣ ስትፈልግ ከፍቅር ጋራ ትሄዳለች፣ ስትፈልግ የቡርኬ ትሄጃለች። እኔ ምን አይነት ሰው እንደሆነች እኔ አላውቅም። ትቀያየራለች። እግዚአብሔር ምን አስባለሁ ደግሞ በፍቅር ትናንትና ምን እያለች ነበር? እንዘቀዝቃታለን እያለች ነበረ ራሷ እያለች ነበረ። ዛሬ ምን ሀሳብ አይቀየረ። ሄርሜላ ትወዳታለች፣ ሄርሜላ ታፈቅራታለች። ሁላችን እንወዳታለን እኮ ለሄርሜላ። ነገ ምን ለቀቅ ብሎ ታያለች፣ ትቃጣለች። በመውረድና በመስቀል ዲያናዬ አንቺ ነኝ እንደዚህ የምታረጊ ከሆነ እኔ እወጣልሻለሁ። ያምሻል እንዴ? አይሽላት ሳራ በቃ ትዘቅዝቂ ተይው። ኧረ ምን ዘቀት እዛ ቤት ማለት እንዳለ እየዘቆዘቆ ተጠፍካ እንደመለፈት ሄርማ አንድ ወንድ ነው የሄደችው፣ አንድ አብርሽ ነው እሱም ሩታና ምን ማለት ነው? ሩታና ሄርሚ ይዞም ይመጣልሻል ታያላችሁ። ይምጡ እያለች የነበረች እቺ ደግሞ ሁለታቸው አብሮ መጡ። ይምጡ እነሱ ደግሞ ታርቀዋል። እንግዲህ እህትና እህቶች ናቸው። ሄርሜላና ሩታ ታርቋል፣ እህት ናቸው። እንግዲህ እኔ ራሱ ያፓርት አብሮ ነው ይሄዱ። ዛሬ ራሱ ወላሂ አብሮ ነው ይሄዱ ሁለታቸው ማለት ነው። ማሻአላ እኔ ደስ ነው ያለኝ። በቃ አትጣሉ። የሄርሜላና የሩታ ገዳፊ ምን እንጣላና አንጣላም ከአሁን በኋላ ማለት ነው። ስለዚህ የሩታም ይሁን የሄርሜላ ይሁን ፍቅር ናት እንደዚህ ያደረገችው። ድሮም ፍቅር ይዛው ነበር፣ ለሩታም እየረበሸቻት ነበረ። አሁን ደግሞ መጣች ለሄርሜላ ለሩታ ገባቸው ከማለት እኔ አማርኛ ብዙ አልችልምና አልምህም ፍቅር ዝም ብላ የሆነ አብርሽ አይሆናትም። እንደ ልማዱ ተጫውቶ ነው የምተዋት። ታያላችሁ ሄርሚ እያለ ይመጣል። ሄርሚ አትዘቅዝቃት። ምን አግብታት? ለምንድን ነው የማትዘቀዘቅ? ምን አረገች ሩታ? ቅድም ስንዘቀዝቃት የነበረት እሺ፣ ለምን ጠላታት ለሩታ ታዲያ? እሺ ፍቅርስ እንደዛ አለቻት። ሲጀመር ፍቅር የመጣች ታሳድግ ነው እንጂ ለሌላ ነገር አይደለም እኮ ሀያትዬ ወዳና ፈቅዳን የመጣችው መረገጥም መሰደብም አለ። አሁን ብዘቀዘቅም ልዘቅዘቅ ብላ ቻናሏን ልታሳድግ ቻናሏን እይታ ስለሌላትኝ ስለማይታይላት ልትሰራ ነው የመጣች። ሲቀጥል ደግሞ ፍቅር የመጀመሪያ የ5 ዓመት ፍቅር ናት አለች። አሁን ሄርሜላ የምትባለው ልጅ ማለት አሁን ስትለፈልፍ የቆየችው ውሸት ፍቅር ባንድ ልጨርስ ነውና እዛ ታወሪያለች ማለት ነው። ፍቅር ማለት ነው መጀመሪያ የፏድ ሚስት ናት እንጂ የአብርሽ ሚስት አይደለችም። አብርሽ በየወሩ 5000 እየከፈለ ነበር ሲያሰራት የነበረ። ግን አሁን ምንድን አድርጎ ነው ያመጣት? የልጅነት ፍቅር ብሎ አመጣት። ውሸታም ማለት ነው። አሁንም የመጣች ደግሞ ቻናሏን ልታሳድግ ነው። ሌላ አዲስ ነገር የለም ማለት ነው። ትሰራለች፣ 100,000 ትሞላለች፣ ከዛ ትወጣለች። በቃ ይሄ ነው ያለው ነገር። ስለዚህ እሷ ምን አለች? የልጅነት ፍቅሯ ነው አለች። መቼ ነው የልጅነት ፍቅሯ የሆነ? ፏድ እኮ ነው የመጀመሪያ ፍቅረኛዋ። ለሱ ነው የወለደችለት ማለት ነው። ለፏድ ነው የወለደችለት። ከአብርሽ ጋር ናት። ስራ ስትሰራ ነው የነበረ። ግን የ5 ዓመት ፍቅር አድርጎ ያመጣት የውሸት ነበረ። ይሄ ነው እውነቱ። ደግሞ ዛሬ ምን አለች? እኔ ልጅህን አሳድግልሃለሁ። እናቱ ነው የተጋበት ነው እሷ የምታሳድግለት ይችላል ነው እናቱ እያለች ያ ብላለች። እንደዛ እኔ አሳድግልሃለሁ ልጅህን
ቆሻሻ መጀመሪያ የራሷ አደገች ማለት ነው። ሳታገባ እኮ ነው የወለደቻት ማለት ነው። እኔማ መጨረሻ ነው ያየሁት። አዩ መጨረሻ ሩታና ሄርሜላ ጠርቻለሁ ትል ሊመጡ ነው እንዴ ብዬ እኔ ማለት ነው። እኔ ብትሰራ ችግር የለብኝም፣ ትስራ ማለት ነው። ሰርታ ብትለወጥ ችግር የለብኝም፣ ማንኛውም እንደሚሰራው። ግን ደግሞ እኔ ልጄን አሳድግላለሁ አፏን ሞልታ እና እንኳን ለልጇ ለሌላ ሰው ትሆናለች። እንደሷ አካሌ መሰለኝ እናት እያለችው ምን ብላ ነው እሷ የምታሳድገው? እኮ እንደዛ ብትል እንዴት እንዳናደደች ወላሂ። እኔ የምለው ሄርሜ ምን ሆና ነው የተናደደችው? ፍቅር ስትዘቀዘቀት ምን ነው ያቃጠላት? ሩታ እየዘቀዘቀች አልነበረች ጋር አብራ ማለት ነው። ታዲያ ለሩታ ከልጇ ጋር እየዘቀዘቀች አልነበረች? ይኸውልሽ አንዴ ቆይ አንዴ ፍቅር እንትና እንዲዛር እኮ የፍቅር ሀገር ልጅ ናት እኮ የቡታጀራ ልጅ ነች። እዛ ነው ፍቅርና አድናቂ ናት ተድሮ እና ደግሞ በጣም ነው የምትወዳት። በጣም ቦይስ ልካልሽ እያዳመጥኩ ነበር። በጣም ነው የምትወዳት። ሁለተኛ እንደዚህ እንዳታረጊያለች ትሆን እዛ ሄዳ ሀገር አሳየታታል። ብዙ ሰው እኮ እየገለበጣት ምን አገባ? ለምን እውነት አታወራም? የቡታጀራ ልጅ ለምን እውነት አታወራም? አታውቅም እኮ ማንም አይነግራትም። ግን እሷ ደግሞ ወደ ገጠሩ ጋር ነች ያለችው። ሙስሊም ናት። በዚህ ላይ ደግሞ የቡታጀራ ሆነ ሙስሊም ናት። እሷ ሙስሊም ሆነች እውነት ነው ማውራት ያለባት። ውሸት ሙስሊም አይደለችም ሲጀመር። አሚሩ የሰፈሯ ልጅ ነው። አሚሩ ለእሷ ብቻ ነው ስልክ የሚያነሳው፣ ግን ለእኛም ያነሳልናል ስንደውልለት። የሰፈሯ ልጅ ነው። በውሸት አታውራ ማሬ። ይኸውልሽ እሷ መረጃ ምናምን ማንም አይሰጣትም። ግን የቡታጀራ ልጅ ነች። ፍቅርን በጣም ትወዳታለች። ፍቅርን ተድሮም አድናቂ ናት። እንትሳር የፍቅር አድናቂ ናት ተድሮም እኮ የፍቅር አድናቂ ሆነና እንጂ ሁለት ነገር አውራ ሙይት አርጉ የፍቅር አድናቂ ተወደዳት። ግን ደግሞ እውነት ነገር ታውራ ነው። የአምስት ዓመት ፍቅረኛ ናት ትላለች። ያለች ውሸት የፈዋላት መጀመሪያ ራሱ አብርሃም ያለውን እኮ ነው የደገመችው። እንድትዛረ ምንም አታውቅም እኮ ስለ ፍቅር ያገሯ ልጅ ነች እንጂ አብርሃም ያለውን የደገመችው። ሳራ ቆይ በጣም ነው የተናደድኩብሽ። ቆይ በእናትሽ እዚህ ላይ ሀያት ማሪዋ ሳራ በጣም ነው የተከፋውብሽ። ሲቀጥል ደግሞ እኔ ያልኩት ነገር ፍቅርዬ ለምንድን ነው የምትዘቀዝቋት? አንቺን በዘቅዝቅ ምናምን የሚሉሽ ባለን ብዙ ነገር ተሳደበሽና እንትና ፍቅር አስለቀሻት እኮ ምን አልኩ? አንቺ በልጅ ሰደበሽ። አንቺ ተከበረችው እናንተ ልጅ ያላችሁ ልጅ ለምንድን ነው የምትዘቀዝቀው? እኛ አልዘገዘቅንም። ልጅ ያማታል እንዴ? ሄደሽ እዛ መናገር ነው ያለብሽ እኮ እዚህ አይደለም መናገር ያለብሽ። ስሜታዊ ያረግሻት ከልጅቷ በውስጥ አለቅሽም። እሷ እኔ አይመለከተኝ አይደለም እዚህ ላይ ማለት ነው ማሪዋ እኛ አክብሬሽ አነሳውልሽ አይደለ? ችግርሽ ካለሽ ከኔ ጋር ነው። ገስት ላይ ያለው ምን አሰደበሽ? አንቺ ሳራዬ ፍቅር ገስት ላይ ያለው ምን አሰደበሽ? ልጅ እኮ ደም ነው። ነገ ጧት አንቺም ትወልዳለሽ። ወላሂ ምን አስበሽ ነው እንደዚህ አርጎ? እኔ ስወድሽ ልጣላሽ ነው። በጣም ነበር የምወድሽ። ሳሪ አንድ ጥያቄ ልጠይቃት ለሷ ማለት ሄርሜላ ማለት ነው። ለአንቺ እኔ አንድ ጥያቄ ልጠይቅሽ። የምን ሄርሜላ? አንቲዛር ነሽ ስሙ። አንቲዛር ብለሽ ጥሪያት። አላውቃትም እኔ በዚህ በእንትና በሴቭ ባደረገችው ነው። እኔ ልንገርሽ ማለት ነው። ልጠይቅሽ አንድ ጥያቄ። እናንተ ለምንድን ነው የሚወጡ የምታደርጉት? አግብታ ነው የወለደች መልሽልኝ ማለት ነው። ትዳር አላት። ሙስሊምና ክርስቲያን ሲጀምር አይጋባም እኮ ዲቃ ዞር በይ። ሩታ ሽማግሌ ሩታማ በክብር አግብታ ነው ሽማግሌ ተልኮላት። ፍቅር አይተናል እንዴ? ለዛውም ሙስሊም እኮ ነው ያገባችው። ላንቺ የሚሆንሽ ላንቺ የሚባይ ምን ነው እንቲሳርና መሲ እኮ የፍቅር ደጋፊ ናቸው። ፍቅርን በጣም ያወዷታል። ምን ሆናቸው እናንተ? ፍቅርን አያስብም። በዛ ያውሩ ነው እውነት ያውሩ ነው እንጂ እኮ አይወዷት አላልንም። ማንኛውም ሰው ይወዳል። ያኔ አትወደዱ እኮ አላለም። ግን ደግሞ እውነት ማውራት ነው። ለምን ይዋሻሉ ነው የኔ ጥያቄ። ገባሽ? ይቺ መሲማ እንደው ቦስተው የምትናገረውንም አታውቀውም። ደግሞ ሙስሊም ናቸው እኮ ቢስሚላህ ረህማን አዎ ላይ ጥሩ ነገር መገደፍ ነው። የእውነቱን እውነት ማውራት ነው። ሙስሊም ሆናችሁ ውሸት አታወሩ። እሺ መሲ ሩታ ወይ ነው ዲቃላ የወለደችው? አግብታ የወለደችው
መቼ ነው ደግሞ ዲቃላ የወለደችው? ኧረ ምን አይነት ኧረ ባፍሽ ጥላት ነገሪ ሩታ እኮ ሽማግሌ ተልኮ በስነ ስርዓት ነው የወለደች። ገባሽ? አትበይ እንደዛ። ሰላም ናችሁ የኔ ውዶች? ያንን ከስንት ፍቅር በኋላ ነው የወለደችው። ምን አይነት እናት በእናታችሁ። እናንተ ራሱ የዲቃ አይ እኔ አንሻፍ ራሱ አያስታውቀኝም መሳደብሽ። ሳራ የቤትሽን ዋርኒንግ ያሰጡሻል። እንደዚህ የሚሳደቡትን ባታስገቢያቸው ይመረጣል። እናንተ በጎች ከኔ ጋር እኮ መነጋገር አትችሉም። ለዚህ እኮ ነው የምታወርዱኝ።